ዱባይ፣ ሳውዲ አረቢያ፣ ቤይሩት፣ አቡዳቢ ቤትም አቅጣጫ በአረብ ክልል ላላችሁ ሰዎች ከፍ አድርጉ። እዚህ ያላችሁ በጌታ በኢየሱስም ሐዘን በቤታችሁ ላይ አይሆንም። በሚሰሩበት ቦታ ላይ ሐዘን አይሆንም። አሜን። በዱባይ ባሉ ሰዎች ላይ የታወጀ አዋጅ ይፍረስ። አሜን። ቤትም አረብ አገር ላሉ ሰዎች ጸልያለሁ። ለእህቶቼ ለወንድሞቼ የሰራችሁ ስራ ሁሉ መከናወንን እንዲያገኝ ጸልያለሁ። አሜን። የድካማችሁን ፍሬ እንድታገኙ ጸልያለሁ። ትልቁ ያንቺ ለራስሽ ለመኖር አይደለም የሚጠይቅ የእግዚአብሔር ሐሳብ በምድር ላይ አድርገሽ ማለፍ፣ የእግዚአብሔርን ተልእኮ አድርገሽ በህይወት ላይ ማረፍ። ስንት ጊዜ መተሻለ እዚህ ቸርች? እኔ ዛሬ የወጣው ከቤት ማለት ነው። ብዙ ነን፣ 5 ነን። ይዞን መጣው። እሺ ቆሙ። ከሱ ጋር ማን ነው ያመጣው? 5 ነን። እሱ አመጣን አስገባንና ትክክለኛ ሰዓት ላንቺ ዛሬ ነው። አሜን። አሁን በትክክለኛ ሰዓት በትክክለኛ ወቅት እዚህ ቦታ መጥተሻል። አሜን። አሁን አንቺን እዚህ ሰዎች ያዩ የነበሩት አዋሳ በአራቱ መቅጣጫ ባለጠጋ እንደሆነች ነው። አሁን ግን ጠላት ያንቺ ነገር በማታውቁ ሁኔታ ከእጅሽ ላይ ወስዷል። የለም ሲጀመር ያንቺ ገንዘብ ላንቺ አይደለም ለሌላ ሰው ይሆን ነበር፣ ግን እውነት ነው። ባንቺ ላይ ነገርሽን ሁሉ ሊያበላሽ አስደግሙብሽ፣ ተስፋ እንድትቆርጪ ድሃ ሊያደርጉሽ፣ ወደ ታች ሊያወርዱ ከሩቅ ሀገር ተደግሞብሽ ወደ አንቺ የተላከው ቀንበር ዛሬ ምልክቱን እግዚአብሔር ያሳያለሁ። አሜን አሜን። ብዙ ድሆች ባንቺ እጅ ተነስተዋል። እውነት ነው። ብዙ የተራቡ ሰዎች ባንቺ ጠግቦ ሰው ሆናሉ። እውነት ነው። ከገዛ ኪስሽ እያወጣሽ ሰዎችን ሌላ ሀገርም ጭምር እንዲሄዱ አድርገሻል። አሁን ግን ኪራይ ለመክፈል እስከሚያቅትሽ ጥራት ሙሉ ነገር ነገርሽን አወደመ። አሁን ይሄ ነው እንጂ ፋብሪካዎች በእጅሽ ላይ አየሁ። አሜን። ብሮች በእጅሽ ላይ አየሁ። አሜን። ቤቶች በእጅሽ ላይ አየሁ። አሜን። ተዋርዳ ትመለሳለች ወደ አዋሳ ብለው የሚጠብቁት እግዚአብሔር ክብርሽን ይመለከታል። አሜን። ጸሎትሽን ቀጥይ። አሜን። ጸሎትሽን ቀጥይ። አሜን። ጸሎትሽን ቀጥይ። ዛሬ እግዚአብሔር በህይወት ላይ ተአምራት ይባር። ዳዊት የሚባል ሰው ታውቂያለሽ? አባቴ ነው። ያንቺ አባት ነው። ዳዊት ያንቺ አባት ነው። አዎ። ያንቺ ስም ከወንድ ስም ጋር ይመሳሰል። ማን ነበር ያንቺ ስም? አስራት። አስራት። በጌታ መንፈስ ከዚህ ተነስቼ ወደ ቤትሽ ገብቼ አየሁና ሚራክል የሚባል ሰው ታውቂያለሽ? ሚራክል የሚባል ጋር ልጄ ነው። ሚራክል? አዎ ልጄ ነው። ለጌታ እዚህ ቤት ያልቀለለበት ባለቤትሽ በጣም መልካም ሰው ነው፣ ግን ይለፋል፣ ይደክማል። ጠላት በሩ ዘግቶ አየው። አዎ እውነት ነው። ጠላት ዘግቶ አየው። አዎ ቀለም መቀባት በጣም ይችላል። አዎ ኮንስትራክሽን መስራት በጣም ይችላል። አዎ ቀለም ግን አካውንቱን በጌታን በዛ አካውንት ገብቼ ሳየው ባዶ ነው ያለው። አዎ ባዶ ነው። እስከ ዛሬ እንደዚህ ይለፋሉ ይላል። አንቺ ወደ ውጭ ሀገር መሄድ ፍላጎት አለሽ፣ ግን እግዚአብሔር ደግሞ ላንቺ በነቢያት መንፈስ ምንድነው ያለው? ያንቺ በረከት እዚህ ስላለ አትይጂ ብለሽ እግዚአብሔር እየጠበቅሽ ነው ያለሽው። እና እግዚአብሔር ሆይ አንተ ተናገረ የት አለ የተባረኩ ብለሽ እግዚአብሔር ሲጸልይ አየው። እግዚአብሔር ወደ ቤትሽ አንቺን ወደ አንቺ ቤት ያስገባና አንድ ነገር ያሳየኛል። ብትሄጂም ጠላት ሊከለክል ያዘጋጀው ባንቺ ውስጥ ያለው የተቀመጠው ደም ብዛት፣ ደም ግፊት እግዚአብሔር ምን ብዛት አለ፣ ደም ብዛት አለብሽ። አሁን ኖርማል ሆኗል። አሜን አሜን። እንካውሰን ሳታውቁ በእናንተ ላይ የተቀመጠ በሽታ ከአሁኑ በኋላ የለም። አሜን። ሚራክልን አየውና በሚራክል ስም የሚከፈት ጋርመንት ልብስ መጫና ልብስ መስፋት ዲዛይኒንግ አየው። በልጄ ስም ነው አሁን የሆነ ነገር ልጀምር ብዬ በልጄ ስም ጀምራለሁ ብዬ ምንድን ነው መጀመር የፈለግሽው? ንግድ ነገር። ምን አይነት? በቃ ልብስ ነው። አየው። አረ በጌታ እዚህ ቤት ትንቢት ያልቀለለ እልልታ ይጨምርለት ለጌታ። ቆምሲ የኔ እናት ለምንድን ነው የምታለቅሽ? የኔ እናት አስለቀሰሽ አይደለ? ለምን እንደምታለቅሽ ታውቃለሽ? እግዚአብሔር ባንቺ ላይ ገባው ኪዳን አለ። አሜን። አንቺ ለድሆች እናት እንድትሆኚ ነበር እግዚአብሔር አንቺን ያስረሳ። አንቺ እሷ ላይ ብቻ አይደለም በጭራሽ አይንሽ አይተሽ ማታውቂው በጣም የተጎዱ ሰዎችን አይተሽ አንቺ የምታለቅሽ ሴት ነሽ። ከተወለድሽ ጀምሮ የኖርሽው ላንቺ ሰው ለእግዚአብሔር ክብር ነው የኖርሽው። ጌታ ሆይ ክብርን አሳይ፣ ኃይልን አሳይ። በኔ ዘመን ላይ በሽታ ህፃናቶችን አይበላም። ስፔሻሊ ትልቁ ያንቺ ጥያቄ የእግዚአብሔርን ክብር በኃይል ማየት ነው የምትፈልጊ። ጌታ ሆይ አዎ
ሁሌ ጠይቀዋለሁ። እኔ በቃ የተቸገሩት አንተ ስጠኝና እኔ የምረዳቸው እንደዚህ ነው። በህይወት ዘመን ይሄን አድርጌ ልለፍ ነው የምለው። ትልቁ ያንቺ ለራስሽ ለመኖር አይደለም የምትጠይቂው። የእግዚአብሔር ሐሳብ በምድር ላይ አድርገሽ ማለፍ፣ የእግዚአብሔርን ተልእኮ አድርገሽ በህይወት ላይ ማረፍ። ስንት ጊዜ መተሻል እዚህ ቸርች? እኔ ዛሬ የወጣው ከቤት ማለት ነው። ብዙ ነን፣ 5 ነን። ይዞን መጣ። እሺ ቁሙ። ከሱ ጋር ማን ነው ያመጣው? 5 ነን። እሱ አመጣን አስገባንና እኛ ወደዚህ ሰፈር ገና 1 ወራችን ነው ከገባን። ወደ አንተ ሰፈራ ማለት ነው። አና ነበርን። ከዚህ ሀናም ትንሽ ቀን ነው ከሐዋሳ መተን እንትን ነበርን ኮዬ እና ስራ ነበረ ሐዋሳ ላይ ማለት ነው። እዚህ ከመጣን በኋላ 2ኛ ዓመቴ ዲሞላ ነው። ምንም የለም አይቼ የማላውቀው ታሪክ ነው። 10 ምናምን ሰራተኛን ማኖረው እና በቃ አንዳንዴ ጌታው ያልከው እንደዚህ አይደለም። ምን ለተቸገረው አብልቼ ቤት ሰጥቼ አስረርቼ ማኖር እንጂ የኔ ህይወቴ አይደለም ብዬ ከእግዚአብሔር ጋር ስራመድ አወራለሁ። እና እንደዚህ የሆነ እግዚአብሔር እየጠየቅኩት በቃ እዚህ ጋር የሆነ ስራ እየሰራ ነው። ትክክለኛ ሰዓት ላንቺ ዛሬ ነው። አሜን። አሁን በትክክለኛ ሰዓት በትክክለኛ ወቅት እዚህ ቦታ መጥተሻል። አሜን። አሁን አንቺን እንደዚህ ሰዎች ያዩ የነበሩት ሐዋሳ በአራቱ መቅጣጫ ባለጠጋ እንደሆነች ነው። አሁን ግን ጠላት ያንቺ ነገር በማታውቁ ሁኔታ ከእጅሽ ላይ ወስዷል። የለም ሲጀመር ያንቺ ገንዘብ ላንቺ አይደለም ለሌላ ሰው ይሆን ነበር። ግን እውነት ነው ባንቺ ላይ ነገርሽን ሁሉ ሊያበላሽ አስደግሙብሽ፣ ተስፋ እንድትቆርጪ ደሃ ሊያርጉሽ፣ ወደ ታች ሊያወርዱ ከሩቅ ሀገር ተደግሞብሽ ወደ አንቺ የተላከው ቀንበር ዛሬ ምልክቱን እግዚአብሔር ያሳያለው። አሜን አሜን። ጌታ አንተ ታውቃለህ። ብዙ ደሆች ባንቺ እጅ ተነስተዋል። እውነት ነው። ብዙ የተራቡ ሰዎች ባንቺ ጠግቦ ሰው ሆናሉ። እውነት ነው። ከገዛ ኪስሽ ያወጣሽ ሰዎችን ሌላ ሀገርም ጭምር እንዲሄዱ አድርገሻል። አሁን ግን ኪራይ ለመክፈል እስከሚያቅትሽ ጥራት ሙሉ ነገር ነገርሽን አወደመ። እውነት ነው። አሁን ይሄ ነው እንጂ ፋብሪካዎች በእጅሽ ላይ አየሁ። አሜን። ብሮች በእጅሽ ላይ አየሁ። አሜን። ቤቶች በእጅሽ ላይ አየሁ። አሜን። ተዋርዳ ትመለሳለች ወደ ሐዋሳ ብለው የሚጠብቁት እግዚአብሔር ክብርሽን ይመለከታል። አሜን። ጸሎትሽን ቀጥይ። አሜን። ጸሎትሽን ቀጥይ። አሜን። ጸሎትሽን ቀጥይ። አሜን። 2 ዓመቴ ነው እዚህ ከገባው። በቃ አሁን ነገሬ ወደ ሰፈር አካባቢ ፈልጌ የሆነች ቤት ጌታ ወይ በ300 ሺህ ብር ብጀምር 300 ሚሊዮን ይሆናል። የኔ አይደለም ፎቅም ብሰራ ያጣውን ማኖሪያና ላጣው ለተራበው ማኖሪያ እንጂ ለኔ አይደለም። ስሰጠኝ ግን እያልኩ ነው የምጠይቀው። ኪሳራ በቃ አሜን። ምንድነው መስራት የምፈልገው? እኔ ከዚህ በፊት ምግብ ቤት ነው የምሰራው። አሁንም ጌታ እንደፈቀደው አሁንም የሆነ ምግብ ቤት አለን እዛ ሰፈራ አካባቢ እንትን ሀና ላይ ባለቤቴ ይሰራል። ትንሽ እሱም ምግብ ቤት አልተስማማውም እኔ እና እኔ እዚህ ነው ያለሁት። በራሴ ቁርስ ቤት ሰፈራ ላይ እሰራለሁ። ትልቅ ቦታ ሆናለሁ፣ ለብዙዎች ተርፋለሁ ነው የምለው። ትመሰክራለሽ? አዎ። ምን የሚባል ቁርስ ቤት ነው ያንቺ? ከዚህ በፊት ኢየሩስ ነው የሚባለው ሐዋሳ። እዚህ እንግዲህ አልከፈትኩም እዚህ። አሁን ክፈች። እሺ። አሁንም ኢየሩስ ይቀጥላል። አሜን። ይቀጥላል። አሜን አሜን። 2019 አሜን። ከጥቅምት 2 ጀምሮ አሜን ነገርሽ ቦታ ይይዛል። አሜን አሜን አሜን። አይቼም አላውቀውም። ቀኝ እግርሽን ሊይዝ የሚፈልግ አለ። አዎ አሁን በዚህ ቁጭ ብዬ ይበላኛል። ዝም ብሎ ይሄዳል። ከዛ ውሸት ነው ላለው ዝም ብዬ አሁን ቀኝ እግርሽ ላይ የሆነ ነገር እንደሚራመድ እንደዚህ ታች የሚሄድ ይሄው እንዳለ ስለሷ ጧት አሳይቻታል። እንጀራ ይጋገርኩኝ ሲሄድብኝ አየሁትና እየሄደ ነው አልኳት። ከዛ ውሸት ነው ላለው አሁን እንደቆምሽ ሚስማር እንደሚወጋ ወቅቱ ወደ ታች ሲወርድ አየው። ከዚህ ቀኝ ብር ወደቀ። አሜን። ነገርሽ ሁሉ ተስተካከለ። አሜን። ገና ብዙ ፍሬ ታፈሪያለሽ። አሜን። ካንቺ ጋር እግዚአብሔር ለ7 ቤተሰቦች በርሽን ባህል ከፍቻለሁ። አሜን። ስራ የሞላበት ትልቅ በር ተከፈተ። አሜን። ቤት እግዚአብሔር እዚህ ሀገር ላይ አዘጋጅቶልሻል። አሜን። ተበላሸ ያልሽው ነገር መልካም ሆኗል። አሜን። ለሰው ማቻል እግዚአብሔር ይቻላል። ይሄን ዘይት ይዘሽ ሂጂ። አሜን። ይሄ የስኬት ጊዜ ነው። አሜን። ትመሰክሪያለሽ? ኧረ እኔ በጣም ይሳካልሽ። አሜን። ሂጂ ጀምሪ። አሜን። ማሚዬ እሺ። እግዚአብሔር ፈውሻለሁ አለ። እድሜሽን ይጨምራለሁ አለ። አሜን። ነገርሽን መልካም አደርጋለሁ አለ። አሜን። ገና የልጅ ልጆችሽን ክብርሽን ታያለሽ። አሜን። ጠላት ሊወጋሽና ሊያሳምሽ ይፈልጋል። እግዚአብሔር ፈውሻለሁ አለ። አሜን። ነገርሽን የሚሰራ የእግዚአብሔር ክንድ ባህል ይገለጣል። አሜን። ተአምራት ባንቺ መንገድ ላይ ይሆናል። አሜን። እስቲ አልሞትም በይ ማሚዬ። አልሞትም። ጠላት ሊያሳምሽ ባህል ይፈልጋል። እግዚአብሔር ግን ፈውሻለሁ አለ። አሜን። ይሄን ዘይት ይዘሽ ሂጂ። ተአምራት ይሆናል። አምጪ ነው እናት። ዘመናችሁ ይባረክ። አሜን። ቀጥይ፣ እግዚአብሔር ይሻል። አሜን። ቀጥይ። አሜን። ነገርሽን መልካም አደርጋለሁ። አሜን። ጸሎትሽን ቀጥይ። ጸሎትሽን ቀጥይ።
አንቶኮ ዲያሶ ፓራዲያስ ኮራዳላ ለማስያር ኢየሱስ ያድናል። እጅሽ የሄደ መርኮ እግዚአብሔር መልሻለሁ። አሜን ሃሌሉያ። ኢየሱስ ክርስቶስ ያድናል። ስንት ልጆች አሉ ላንቺ? አሁን 3 ልጆች በኃይል ያድጋሉ። አሜን። ቋንቋቸውን ሊያደባልቅ የመጣ ቀንበር እግዚአብሔር ሰበርኩት። አሜን። እጅሽን ጸልይ፣ መልካም ይሆናል። አሜን። ነገርሽ ሁሉ መልካም ይሆናል። ስኬትሽ በኃይል ይለቀቃል። አሜን። እንዴት ሆናለሁ ብለሽ በሚፈሩ ጉዳይ ላይ እግዚአብሔር በርሽ ከፈትኩት። አሜን። ሴት ልጅ አለች ላንቺ? የት ናለች? አለች ሴት አንድ አለች። እዚህ ፖሊስ ናት። የይተ ልጅ ናት ያሳደግኳት። እሺ ፖሊስ ሆናለች። እዚህ ቀንበር ይሰበራል። አሜን። ነገርሽ መልካም ሆኗል። አሜን። እንኪ ይሄን ዘይት ታሪክሽ ተቀየረ። አሜን። ለሷ አምጡ። ለሷ ማይችል እግዚአብሔር ይቻላል። እንኪ እናቴ ይሄ ስኬት ነው፣ በረከት ነው። ነገርሽ መልካም ሆነ። ከስኬት ጋር ትመጫለሽ። ጠላት የእናንተ ነገር የበላባችሁ የትኛው ነገር ዛሬ ምሽት በእጥፍ ይመለሳል። አሜን። ዛሬ ምሽት በእጥፍ ይመለሳል። አሜን። ዛሬ ምሽት በእጥፍ ይመለሳል። አሜን። አሜን። የትኛው ኪሳራ ከመንገዳችሁ ላይ ዛሬ ይመታል። አሜን። የትኛው ድህነት ከእናንተ ዙሪያ ላይ ዛሬ ይሰበራል። እግዚአብሔር እንዲበል ብሎኛል። ከዚህ በኋላ መልካም ይሆንላችኋል። በቢዝነሳችሁ ላይ ዛሬ ማታ መልካም ይሆናል። በቤታችሁ ላይ ዛሬ ማታ መልካም ይሆናል። በአገልግሎት ቦታ ዛሬ ማታ መልካም ይሆናል። አሜን። የነቢይ ተስፋ አምላክ ዛሬ የኔ ቀን ብሎ በወረቀት ጽፎ የመጣ ሰው ካለ እጅ ያሳያል። ለዚህ ሰው ቆም እስቲ እና እስቲ ምንድን ነው ያልሽው? ዛሬ የኔ ቀን ነው ብዬ ነው። ዛሬ የኔ ቀን ነው። ዛሬ የኔ ቀን ነው። ለሰው ማቻል እግዚአብሔር ይቻላል። አንተስ? ጠላት ሲማ ዛሬ የኔ ቀን ነው። ጠላት ሲማ ዛሬ የኔ ቀን ነው። እንደርግና ጠላቴ ሆይ ስማ በልስ። ጠላቴ ሆይ ስማ ዛሬ የኔ ቀን ነው። ዛሬ የኔ ቀን ነው። ካሁኑ በኋላ እጨምራለሁ፣ እበዛለሁ፣ እሄዳለሁ፣ መከናወን ይሆናል። አሜን። ታምናለህ? ቆይ እናንተ ሁለታችሁ ቁሙን። አንድ ነገር በጌታን ብዛ ያለው ስለ ደግነሽ የሚባል ልጅ የሚጸልይ ሰው አለ እዚህ ጉባኤ ውስጥ? ምን ይላል? ደግነሽ ይተናት ታላቃችን። ያንቺስ? እሷም ይተናት የኔ ይተናት። እሷም እየጸለይኩ ነበረ። የእግዚአብሔር ሰው አረብ ሀገር ያሉ ልጆች ጸልያለሁ ስትል እያለቀስኩ ነበረ በልቤ። ያማታል ብዙ ጊዜ። ለሰው ማይቻል እግዚአብሔር ይቻላል። እሺ ለሰው ማይቻል እግዚአብሔር ይቻላል። እግዚአብሔር ግን ከአውሬ አፍ ሲያስመልጥ አየሁ። ደግነሽ ምንሽ ናት? እይተነች። የት ሀገር ነው ያለችው? ሳውዲ ናት። ዛሬ ላንቺ ጸልያለሁ። አሜን። ዘመንሽ ይባረክ። አሜን። ዛሬ ላንቺ የታምራት ቀን ነው። አሜን። ዛሬ ላንቺ የመውጣት ቀን ነው። አሜን። የትኛው ጠላት ያወጀው አዋጅ ባንቺ ህይወት ላይ አይሰራም። አሜን። በቤትሽ ላይ አይሰራም። አሜን። በመንገድሽ ላይ አይሰራም። አሜን። ሌላ ወጃለሽ ላንቺ? ልጅ የት አለች? እዚህ ቁጭ ብላለች። እስቲ የት ነው ቤትሽ አንቺ? አስኮ። ዛሬ እግዚአብሔር በህይወትሽ ላይ ታምራት ይባር። ዳዊት የሚባል ሰው ታውቂያለሽ? አባቴ ነው። ያንቺ አባት ነው። ዳዊት ያንቺ አባት ነው። ለጌታ ከፍ ያለ እልልታ ይሁንለት። ዳዊት ያንቺ አባት ነው። ያንቺ ስም ከወንድ ስም ጋር ማን ነበር ያንቺ ስም? አስራት። በጌታ መንፈስ ከዚህ ተነስቼ ወደ ቤትሽ ገብቼ አየሁና ሚራክል የሚባል ሰው ታውቂያለሽ? ሚራክል የሚባል ልጄ ነው። ሚራክል? አዎ ልጄ ነው። ለጌታ እዚህ ቤት ያልቀለለበት ባለቤትሽ በጣም መልካም ሰው ነው፣ ግን ይለፋል፣ ይደክማል። ጠላት በሩ ዘግቶ አየሁ። እውነት ነው። ጠላት ዘግቶ አየሁ። ቀለም መቀባት በጣም ይችላል። ኮንስትራክሽን መስራት በጣም ይችላል። ግን አካውንቱን በጌታን በዛ አካውንት ገብቼ ሳየው ባዶ ነው ያለው። ባዶ ነው። እስከ ዛሬ እንደዚህ ለፋለው ይላል። አንቺ ወደ ውጭ ሀገር መሄድ ፍላጎት አለሽ፣ ግን እግዚአብሔር ደግሞ ላንቺ በነቢያት መንፈስ ምንድነው ያለው? ያንቺ በረከት እዚህ ስላለ አትሂጂ ብለሽ እግዚአብሔር እየጠበቅሽ ነው ያለሽው። እና እግዚአብሔር ሆይ አንተ ተናገረ የት አለ የተባረኩ ብለሽ እግዚአብሔር ሲጸልይ አየሁ። እግዚአብሔር ወደ ቤትሽ ወደ አንቺ ቤት ያስገባና አንድ ነገር ያሳየኛል። ብትሄጂም ጠላት ሊከለክል ያዘጋጀው ባንቺ ውስጥ ያለው የተቀመጠው ደም ብዛት፣ ደም ግፊት እግዚአብሔር ምን ብዛት አለ? ደም ብዛት አለብሽ። አሁን ኖርማል ሆኗል። አሜን አሜን። እንካውሰት ሳታውቁ በእናንተ ላይ የተቀመጠ በሽታ ከአሁኑ በኋላ የለም። አሜን። ኤላዲያ ሶፕራዲያ ሳታውቁ ባንቺ ላይ የተቀመጠ በሽታ ከአሁኑ በኋላ የለም።
የትኛው በእናንተ ነገር ላይ የተቀመጠ የጨለማ ኃይል በኢየሱስም ይመታ። አሜን። የጨለማ ጉልበት በኢየሱስም ይመታ። አሜን። ትመሰክራለሽ? አሁን አንቺ ላንቺ ብቻ አይደለም ለእህትሽ ነው እግዚአብሔር ያስነሳው። ግን እግዚአብሔር እህትሽን ይባርካል። አሜን። አደገኛ ቋንቋቸውን ከአስሪው ጋር ሊያደባልቅ የመጣ መንፈሱን እግዚአብሔር መትቻለሁ። አሜን። ነገሯ ጉልበቱ አይበላም። አሜን። ሲጀመር እዛ ሀገር ላይ ብዙ ማትቆይም። ትልቅ ሀገር ላይ እግዚአብሔር ሽፍት ሲያደርግ አየሁ። አሜን። ትምጣ ወይ ወደ ካናዳ ትሂድ? መጥቼ እሄዳለሁ ብላ ነገረኝ ነበር። ትምጣ? አዎ። ምን አገባኝ? አሜን። አወዛውዝና ነገሬ አይበላሽም በለሲ። ነገሬ አይበላሽም። አንደኛ አንድ ውሃ አምጡ እስኪ፣ ያልተከፈተ ውሃ ለኔ አምጡ እስኪ። የእግዚአብሔር ቃል ሲናገር የእግዚአብሔር መንፈስ እፍራታ ቆይ የእግዚአብሔር መንፈስ በውሃ ላይ ሰፍሮ ነበር ይላል። በዚህ ውሃ ላይ የእግዚአብሔር ኃይል ይቀመጥ። ቀንበር ይሰበር። አሜን። የለም በይሲ። የለም። ድገም እስኪ። የለም። ድገም እስኪ። የለም። እግዚአብሔር አዲስ ነገር አድርጋለሁ አለ። አሜን። ተአምራትን አድርጋለሁ አለ። አሜን። ሰላም ሆኖልሻል። አሜን። ሁለት ሴት ነው ሁለት ወንድ ነው ያለሽ? ምንድን ያለሽ ላንቺ? ወንድና ሴት። ወንድና ሴት መጨመር ትፈልጊያለሽ? አዎ። ጨምሪ። እሺ። እኔ ግን ሚራክልን አየውና በሚራክል ስም የሚከፈት ጋርመንት ልብስ መጫና ልብስ መስፋት ዲዛይኒንግ አየው። በልጄ ስም ነው አሁን የሆነ ነገር ልጀምር ብዬ በልጄ ስም ጀምራለሁ ብዬ። ምንድን ነው መጀመር የፈለግሽው? ንግድ ነገር። ምን አይነት? በቃ ልብስ ነው። አየው። አረ በጌታ እዚህ ቤት ትንቢት ያልቀለለ ውልን ሳይጨምርለት ለጌታ። አሁን ይሄ ልጁም በሚራክል ነው የተወለደው። ስራው ሚራክል ነው። አሜን። ህይወት ሁሉ መልካም ሆኗል። አሜን። እንዴት ሆናለሁ ብለሽ እንዳትጠራጠሪ። አሜን። እግዚአብሔር በጀት ላንቺ አስተካክሏል። አሜን። እዚህ ቁጭ ብዬ አስኮለ ለባለቤትሽ ባል ስራውን አስከፈትኩት። አሜን። ነገር ሁሉ ከዚህ በኋላ ተዛክቶለታል። አሜን። ያለቀሰበት የደከመበት ጊዜ ከዚህ በኋላ በቃ። አሜን። እግዚአብሔር ተአምራት በሱ ላይ አሁን ሲመጣ አየው። አሜን። ኦሶ አወዛውዝና መልካም ይሆናል በሎስ። መልካም ይሆናል። አይበላሽም በሎስ። አይበላሽም። ይሄን ዋይዘሽ እጂ ስራ ቶሎ ብለሽ ገንዘብ እንዴት አገኛለሁ እንዳትል ውጪ ትወርሻለሽ። አሜን። ነገርሽ ሁሉ መልካም ሆኗል። አሜን። ያው ይሄን ሰጠው። አሜን። ዘመንሽ ተባርኳል። አሜን። አጨብጭቡ ጉባኤ ለጌታ ክብር። የኔ እናት ምን ያክል ጊዜ ሆነ ፓስፖርት ከሰጠሽ አንቺ? 15 ወር ከምናምን 15 ቀን ከምናምን ሆኗል። 15 ወር ማለት እኮ አንድ ምን? አይ አይደለም፣ ቅርብ ጊዜ ነው። አሁን ቤዛ እንዲመጣ ነው የምትፈልጊ ወይስ ትቆያለሽ? እግዚአብሔር ያለኝ። ኧረ አልቆይም። እሺ ያው ሆነ ተመቷል። አሜን። በኢየሱስ ብርሽን አዘጋጅና ሰጠሽ ሂጂ። አወዛውዙና መልካም ሆኖልኛል በለው እስኪ። መልካም ሆኖልኛል። ለሰው ማይቻል እግዚአብሔር ይቻል። ቆይ የአባትሽም ወልደ ጊዮርጊስ ጋር የተያዘ ሰው አለ እዚህ ጉባኤ ውስጥ? ከወልደ ጊዮርጊስ ጋር እንደዚህ አይነት ስም ነው የሚያሳይ። እዚህ ነች። ይኸው አባ እዛ ጋር የታለ? የታለ? ነቃ ብላ እሺ። ቆይ ሙሽ ናት። ምንሽ ነው? አባቴ። ምንሽ ነው ላንቺ? አባቴ አለ በህይወት? በህይወት የለም። የት ሀገር ልጅ ነሽ? ጅማ። ጅማ። ለአስካሌ ዛሬ መልካም ይሆናል። አሜን። ማነው ስምሽ? አስካለ። አስካሌ። ጠላት ሊገልሽ ይፈልጋል። በጣም ታምቤ ነበር ሰሞኑን። ቆይ እስኪ ምን እንደማይታገለሽ ከዚህ ተነስቼ ጅማ ሰራተኛ ሰፈር አካባቢ ገብቼ ከዛ የተላከ ቀንበር ነው ማየው። እግዚአብሔር ከዙሪያሽ ላይ ወገብሽን ሽባ ሊያደርግ፣ ሁለተኛ በግራ በኩል ያለው ኮላሊትሽን ሊያወጣ የሚፈልግ አደገኛ የራስ ምታት ባንቺ ላይ ጥለው ሊገልሽ የሚፈልግ ቀንበር ዛሬ ካንቺ ይመታል። አሜን አሜን። ሐኪም ቤት ተሻል? ሐኪም ቤት አልሄድኩም እና ዝም ብዬ እየጸለይኩ ነው ማለት ሰው ወደ እግዚአብሔር። ከፍ አድርግ እጅሽን እስኪ፣ ሁለት እጅ ከፍ አድርግ። አደገኛ የሆነ ቀንበር ነው ማየው። ህይወቶን ሊበላ ይመጣ፣ ዘመኖን ሊበላ ይመጣ። አቁሜ አንድ ላይ ነው። እቺን ሴት ሊገል ጠላት መቃብር ቆፍሮ አየሁ። እጆቻችሁን ብድግ አድርጉ ጉባኤ። በጌታ በኢየሱስ ስም የሞት አዋጅ ይፍረስ። አሜን። በኢየሱስ ስም በለው እስኪ። ከዘመኗ ላይ ከህይወቷ ላይ የበሽታ ጉልበት በኢየሱስ ስም ይፍረስ በለው እስኪ። ከፍ አድርጊ። ጎሮሮ ላይ የተቀመጠ ጆሮ ላይ የተቀመጠ ልቀቃት፣ 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 እገላታለሁ የሚል ከአባቷ ቤተሰብ የተላከ
እንዳትወልድም ጭምር የሚከራከር 1 2 የመጨረሻ በሽታ ሆነ የተቀመጥክ በኃይል ዘመኗን ህይወቷን ነፍሷን ለቅቄ ወደ ጥልቅ ይሄዳለሁ። 3 ገጭ ነው። 1 2 የመጨረሻ ለሰው ማይቻል እግዚአብሔር ይቻላል። ከአሁኑም በኋላ የሞት አዋጅ ከዙሪያሽ ላይ ተመቷል። አሜን። አንደኛ ለሰዎች ስንት ጥርስ ነው ያለው? 30 ጥርስ ቁጥር 32 ጥርስ አለ። 4 ጥርስሽን ጠላት በልቷል። አሁን ቀሪ ጥርስሽ ሙሉ ሊጨርስ ይፈልጋል። እውነት ነው። እግዚአብሔር በዛው 1 ጥርስ እስኪቀር ድረስ ነው ጠላት ያንቺን ሊጨርስ ያስበው። አሁን ግን እግዚአብሔር ቀንበር ሰበር ያለው አለ። አሜን። ይሄን ዘይትን ኪጂ ነገርሽ ሁሉ መልካም ይሆን በኢየሱስ ስም ተፈውሰሻል። አወዛውዙና ነገሬ አይበላሽም፣ ስኬቴ አይበላሽም፣ መልካም ይሆናል። ጸልዩ ሁላችሁ። አንዳንድ ሰዎች ከዚህ መሄድ ብቻ ነው የሚታስቡት። ከመሄዳችሁ በፊት የቀደመ የጨለማ አዋጅ ከናንተ ላይ ፈረሰ። ውጭ ሀገር ላሉ ሰዎች ጸልያለሁ። እዚህ ቁጭ ብዬ ዱባይ፣ ሳውዲ አረቢያ፣ ቤይሩት፣ አቡዳቢ ቤትም አቅጣጫ በአረብ ክልል ላላችሁ ሰዎች ከፍ አድርጉ። እዚህ ያላችሁ በጌታ በኢየሱስም ሐዘን በቤታችሁ ላይ አይሆንም። በሚሰሩበት ቦታ ላይ ሐዘን አይሆንም። አሜን። በዱባይ ባሉ ሰዎች ላይ የታወጀ አዋጅ ይፍረስ። አሜን። ቤትም አረብ ሀገር ላሉ ሰዎች ጸልያለሁ። ለእህቶቼ ለወንድሞቼ የሰራችሁ ስራ ሁሉ መከናወንን እንዲያገኝ ጸልያለሁ። አሜን። የድካማችሁን ፍሬ እንድታገኙ ጸልያለሁ። አላስገድ ያለ የተኛው ቀንበር ከእናንተ ላይ በኢየሱስ ይሰበር። በዱባይ ላይ ያላችሁ፣ በኢራቅ ያላችሁ፣ በጆርዳን ያላችሁ፣ ቤትም በአረብ ሀገር ላይ ያላችሁ፣ በካናዳ ያላችሁ፣ በአሜሪካ ያላችሁ፣ በሳውዝ አፍሪካ ያላችሁ፣ ቤትም አቅጣጫ ተቀምጣችሁ ይሄን ድምጽ ለሚሰሙ ሰዎች ሁሉ በጌታ በኢየሱስም ጥያቄያችሁ ሁሉ መልስ አግኝቷል። ጥያቄያችሁ ሁሉ መልስ አግኝቷል። ጥያቄያችሁ ሁሉ መልስ አግኝቷል። ከዚህ በኋላ የለቅሶ ምዕራፍ ከመንገዳችሁ ላይ ተመቷል። የድካም ጉዞ ከዚህ በኋላ ተመቷል። ጸልያለሁ። ይሄን ከኔ ጋር እጆቻችሁን ተዘርጉና እንጸልያለን። ያስለቀሳችሁ በእናንተ ላይ ቀንበር ሆኖ 3 ዓመት የቆየ 4 ዓመት የቆየ የተኛው የጨለማ ምዕራፍ ከእናንተ ሕይወት ላይ ተዘግቷል። የጨለማ ምዕራፍ ከእናንተ ላይ ተዘግቷል። ከዚህ ቀን ጀምሮ በያዛችሁ የትም አቅጣጫ ሆናችሁ ውሃ ያዙ። ኮላሊት የሚያማችሁ ሰዎች፣ ጭንቅላት የሚያማችሁ ሰዎች፣ ማህፀን የሚያማችሁ ሰዎች፣ በስኳር በሽታ፣ በደም ግፊት ስም ያለው ሐኪም ስም ያወጣው በሽታ፣ በየትኛው በሽታ በአካላችሁ ላይ ቁጭ ብሎ እያሰቃየ የቆየ የተኛው ከዘር መንዘር ተወራርዶ የመጣ የበሽታ ጉልበት የደቀቀ ይሆን። አፈርሳለሁ በኢየሱስም። በዚህ በ3 ቀን ውስጥ በሽታ የለም፣ ዕዳ የለም፣ ለቅሶ የለም፣ ማጣት የለም። የተከለከላችሁ ነገር ታገኛላችሁ። ሪሲ ባርጋችሁ ይሄን ስክሪን ነክታችሁ ውሰዱ። በኢየሱስም ይሁንላችሁ። ሻሎም ሃሌሉያ። በኢየሱስም በያዛችሁ ነገር ላይ ቃል አውጣው። መልካም ነገር ይሆናል። ይሄ አኖይንቲንግ ኦይል የገባበት ቦታ ሁሉ ተአምራት ይሆናል። በያዛችሁ ስልካችሁ ላይ ተአምራት ይሆናል። የተኛው አለመከናወን ከእናንተ ላይ ይመታ። አንድ 3 ጊዜ አሜን በሉ። እሺ 2 3 የመጨረሻ ለሰው ማይቻል እግዚአብሔር